looking fresh enough as he crosses the line to run the distance again. The great Ethiopian is the first man ever to win the marathon twice. Ya baby killer. Sagale sagal. የኢትዮጵያ ኦሎምፒክ ቡድን ከ10 ዓመታት በፊት ወደ አዲስ አበባ ከገባው የኢትዮጵያ አየር መንገድ አውሮፕላን መንደርደሪያ ላይ እየተጠባበቀ ይገኛል። ኦኒ ኒስካነን ለሁለተኛ ጊዜ አፍሪካን ሀገር ቡድን ይዘው በኦሎምፒክ ሊቀርቡ ነው። ከኢትዮጵያ ቡድን ጋር አንድ ነጭ ሰው ከነጻዋ ሀገር ባንዲራ ተሸካሚ 14 አትሌቶች ጀርባ ሲያልፍ የኦሎምፒክ መክፈቻ ላይ የሀገራቸው ሰዎች ምን እንደሚሉ እያሰቡ ነው። ኒስካነን ያልተለመደ ድል ነው። ለሌላ ሙያ ወደ ኢትዮጵያ መጥተው የተሰጣቸው ጣፋጭ ድል። ከኦኒ ኒስካነን ጋር ወደ ኦሎምፒክ የሚያመሩት አትሌቶች አውሮፕላኗ ነዳጅ ስትሞላ በጉጉት እየተመለከቱ ነው። ትልልቅ ሻንጣዎችን በጀርባቸው አዝለዋል። ጉጉትና መጪውን ያለመገመት ስጋት ፊታቸው ላይ በጋራ ይነበባል። ወጣቶች አውሮፕላን ላይ ለመጀመሪያ ጊዜ መሳፈር ፍርሃት ፊታቸውን ተቆጣጥሮታል። ማሞና ባሻይ ልምድ ስላላቸው አይዟችሁ አያስፈራም እያሉ እያጽናኗቸው ነው። ንጉሴ ሮባ እኔና ኒስካነን ወደ ስዊድን ስንሄድ ጉዞው እንዲነበር እያለ የበኩሉን እያበረታታ ነው። አበበ ዋቅጅራ በጥርጣሬ ያዳምጣል። አበበ ዋቅጅራ 37 ዓመቱ ነው፣ ግን ኒስካነን ወደ ሮም ሊወስደው ወስኗል። አበበ ዋቅጅራ በፍርሃት አንገቱን እየነቀነቀ ያዳምጣል። ንጉሴ ሮባ የበረራን ድንቅነት እየተነተነ ያወጋል። ሰኢድ ወደ መሬት ጎንበስ ብሎ ለፈጣሪው ጸሎቱን እያደረሰ ነው። 2 ሰዓት 21-23 ደቂቃ የማራቶን ሰዓትን የጨረሰው የ37 ዓመቱ አበበ ዋቅጅራን ኒስካነን እድል የሰጡት የመጨረሻ እድሉ ነው በሚልና ከዋሚ ቢራቱና ባሻ የፈለቀ ጋር ታሪክ ይሰራል በማለት ነው። አንድ ጂፕ መኪና ወደ ኦሎምፒክ ቡድን አውሮፕላን በፍጥነት እየገሰገሰች ደረሰች። ይድነቃቸው ተሰማና ፍቅሩ ኪዳኔ ናቸው። በፍጥነት ይተነፍሳሉ። ችግር አጋጥሞናል አለ ይድነቃቸው። ኒስካነን የምን ችግር አሉ። ዋሚ አደጋ ደርሶበታል፣ እግሩን ተሰብሯል። ዋሚ ይድነቃቸውና ፍቅሩ ኪዳኔ ደንግጠዋል። እግሩን ተሰብሯል? እንዴት? አሰልጣኝ ኒስካነን ጠየቁ። እግር ኳስ ሲጫወት ይድነቃቸው መለሰ። ኤክስሬይ ተነስቷል፣ ሐኪሞች በፍጹም አይደርስም ብለዋል። ፍቅሩ ኪዳኔ ጨመረ። ኒስካነን ገረማቸው። ለኦሎምፒክ ወርቅ በማራቶን ያሰቡት ምርጡ አትሌታቸው እግር ኳስ ሲጫወት ተሰበረ። ሊበር ጥቂት ደቂቃዎች ወደ ቀሩት አውሮፕላን ተመለከቱ። እንደገና ዜናውን በትካዜ ወደሚከታተሉት አትሌቶቻቸው ተመለከቱ። ከዚያ ለይድነቃቸው ተሰማና ለፍቅሩ ኪዳኔ አንድ ትዕዛዝ አስተላለፉ። ሂዱና አበበ ቢቂላን አምጡልኝ፣ እሱን ይዤ ሄዳለሁ። ጂፖ የዓለምን ድንቅ የስፖርት ታሪክ መጻፉን የማያውቀውን የክቡር ዘበኛ አባሉን ምናልባትም በዚያ ሰዓት ለኦሎምፒክ አለመመረጡን አረጋግጦ ጨርሶ በሌላ የዕለት የሕይወቱ ጣውረድ የተጠመደውን አበበ ቢቂላን ለማምጣት ተመልሳ ጂፖ ከነፈች። የሮሙ ጀግና ወታደር፣ የባዶ እግሩ ሯጭ፣ ቆፍጣናው ኢትዮጵያዊና የዚያ ጉዞ ያልተሰሙ ወሬዎች። ጸሐፊው ፖል ራምቤሊ፣ መጽሐፉ ዘ ቤርፉት ራነር፣ ፕሮግራሙ ትሪቡን ትውስታ፣ አቅራቢው ፍቅር ይልቃል። አበበና ያ ሀገሩን ወዳድ ኢትዮጵያዊ ትውልድ በወርሃ መስከረም 1960 ለሰራው ድንቅ ታሪክ የቀረበ ማስታወሻ። The Roman dictator Benito Mussolini conquered Ethiopia, and Abibi Bikila conquered Rome 24 years later. All roads have a beginning. My journey as a marathon runner began in the golden hills of Abyssinia.
አውሮፕላኑ አጓርቶ ተነሳ። አበበ ተፈልጎ መጥቷል። ከውቅያኖስ ውስጥ እንደተመዘዘ ክሬን ዳመናውን ሰንጥቆ ኒስካንንና ንጉሴ ሮባ የሚመሩት የኦሎምፒክ ቡድኑን ያዘው። አውሮፕላኑ ወደ ጣሊያን ነጎደ። አውሮፕላኑ ሮም ደርሷል። ሎጋው አበበ ቢቂላ የሚጋፋውን አየር ፊቱን አጨፍግጎ ተቀበለው። የሚገቡ አትሌቶች በፎቶግራፈሮችና ጋዜጠኞች የጥያቄ ውክባ ውስጥ ያልፋሉ። አበበና ጓደኞቹ ግርምት ውስጥ ናቸው። ነጮች በአንድ ቦታ በዚህ ብዛት ተኔ ጠጋ ብሎ ነጭ አፍሪካውያን አሉ እንዴ አለው። አፍሪካውያን ብዙ አይነት ነን፣ ፍቅሩ ኪዳኔ መለሰ። ጋዜጠኛው ወደ ኢትዮጵያ ቡድን ተመለሰ። ኒስካንን ይነቃቸውና ፍቅሩ መለሱ። አንዱ ጥያቄ አስገራሚ ነበር። ሀገራችሁ በጣሊያን ተወራ ነበርና ወደ ጣሊያን መምጣት ምን ስሜት ፈጠረባችሁ የሚል ነበር። ኒስካንን ፍቅሩን ተመለከቱት። በኢትዮጵያ በሁሉም ነገራችን እንኮራለን። ሌሎች ህዝቦችን ጣሊያኖችን ጨምሮ በሰላም ሲሆን ማስተናገድ እንችላለን። እዚህም ጥሩ ስፖርታዊ አቀባበል ይኖረናል ብለን ተስፋ እናደርጋለን አለ ፍቅሩ። ራት የሚበላበት ምሽት ላይ ፓስታ ቀረበ። አበበና ሌሎች አትሌቶች ባበላሉ ግራ ተጋቡ። እዚህ ፓስታ እንዴት እንደሚበላ ፍቅሩ ኪዳኔ ያሳየ። ኒስካንን አንድ አባባል አለ አሉ። ሮም ስትገባ እንደ ሮማዊ ሁን የሚላሉና በምግቡ ፍጹም ደስተኛ የማይመስሉትን አትሌቶች አበረታቱ። ቀጣይ ቀን ኒስካንን አትሌቶችን ሊያስመዘግቡ ይዟቸው ሄዱ። የኦሎምፒክ መንደሩ ኢትዮጵያውያኑ ከሚያውቁት ቦታ ጋር ቀረቤታ የለውም እና አበበ አትሌቶች እዚህም እዚያም ሲለማመዱ በንጽህና በተሰሩ መንገዶች ላይ ሲርመሰመሱ ገርሟቸው እያዩ እየተራመዱ ነው። ድንገት አንዲት ሴት አትሌት የሰውነት ማፍታታት እንቅስቃሴ የምትሰራበት ቦታ ላይ እረፍት አደረጉ። ቁምጣ ለብሳለች፣ እግሮቿ ይታያሉ። አበበ እንደዚያ የምታደርግ አትሌት በሀገሩ አላየም። ኢትዮጵያዊ አትሌቶች እየተነጋገሩ አፈጥጡባት። ኒስካንን የሚያሰሯቸውን አይነት እንቅስቃሴ ትሰራለች እና አበበ አስተያየት ስላስገረማት ይመስላል ድንገት ችግር አለ እናንተ እግር ከዚህ በፊት አይታችሁ አታውቁም አለቻቸው እና አበበ አልመለሱም። ኒስካንን ሳቁ እና አበበ ተሸማቀቁ። የአሜሪካዊቷ አትሌት ጓደኞች ጣልቃ ገቡና ከየት ናችሁ ብለው ጠየቁ እና አበበ ለመመለስ ፈሩ። እኛ አሜሪካ ብለው ለናበበ ፍንጭ ሰጡ። አበበና ሌሎች ወደ ማሞ ወልዴ ተመለከቱ። ማሞ የኮሪያ ዘማች ነው። ይህንን ጥያቄ መመለስ አለበት። ከኢትዮጵያ አለ ማሞ። የት ናት ሲል አሜሪካዊ አትሌት ጠየቀ። አፍሪካ ውስጥ መሆን አለባት፣ ግን ስለተዋወቅን ደስ ብሎናል አሉ ማሞ። እኛም ደስተኛ ነን ሲል መለሰ። ከዚያ በምን እንደሚወዳደሩ ሲጠያየቁ ቆዩና ማይክ የሚባለው አትሌት አበበን በምንድን ነው የምትሳተፈው አለው። ማራቶን አላበበ። ኦ ከባድ ነው። የመጀመሪያውን የማራቶን ሯጭ ታውቀዋለህ አይደል? አበበ አላውቀውም በሚል አንገቱን ነቀነቀ። አሸንፏል፣ ግን ከዚያ በኋላ አልተነፈሰም። የመጨረሻው መስመር ላይ ሲደርስ ሞቷል። ምላሱን እንደሞተ ሰው ለማስመሰል ሞከረ ማይክ። እናም ቀጠለ። ስሙ ፊሊፒደስ ነው፣ ሀገሩ ግሪክ እና አበበ የተገረሙባት አትሌት ዊልማ ሩዶልፍ ስለ ማራቶን አስፈሪነት የሚያወራውን ማይክን ጮኸችበት። አቁም፣ ልጁ ምንድነው የምታስፈራራው? በጣም ታናድዳለህ። ደስ የሚለው ያወራውን አንዱንም አይሰማህም አለች። እኔ እያዝናናዋቸው ነው ዊልማ አለ ማይክ እና አበበና አሜሪካውያኑ ተለያዩ። ጊዜው ሲደርስ ፈሪው ሊታይ ኦሎምፒክ ቀጠሮ ይዟል። Abebe Bikila is also a soldier. He is in the Emperor's Imperial Bodyguard. Radi and Abebe run on into the blackness of the night. But for them the gate... ኒስካንን አንድ ትንሽ መኪና ተዋሱ። ወደ ማራቶን መነሻና መድረሻ ቦታዎች ጉብኝት። አበበ ቢቂላንና አበበ ቧቅጅራን ይዘዋል። ክርስቲያኖች ለአንበሶች ይጣሉ የነበረበትን የሮማ ዘመን ኮሎሲየም ቅድሚያ ጎበኙ። ማራቶን የሚጀምረውና የሚያልቀው እዚህ ነው። ወደ ደቡብ በሩብ ኩብል መንገዶች 25 ኪሎ ሜትሮች አፒያን ጨምሮ እንደገና በዚያው መንገድ መመለስና ኮሎሲየሙ ላይ መጨረስ። አሁን ኒስካንን ስለ ማራቶን የሚጠበቁ ሯጮች መናገር ጀመሩ። ምርጡ ተፎካካሪ ሯጭ ሩሲያዊ ነው፣ ፖፖቭ ይባላል። ሌላ ደግሞ ፓወር የሚባል አውስትራሊያዊ ሯጭም አለ።
አስታውሱ፣ ሁሉም የሚሮጡት በጋራ ነው። ከነሱ እንዳትለዩ። ካመለጧችሁ ላትደርሱባቸው ትችላላችሁ። ማንም ቀድሞ መውጣት አይፈልግም። ሌላኛው በጣም እንዳትለዩት የምፈልገው ሯጭ ዋናው ስጋት ሞሮኮዊው ራዲ ነው አሉ ኒስካነን። እዚህ ቦታ ስትደርሱ መፍጠን ትጀምራላችሁ። አበበ ቢቂላና አበበ ዋቅጅራ ቀና ብለው ተመለከቱ። የፀሐይ ብርሃን በተቃራኒ አቅጣጫ አርፎበት ከቁመቱ በላይ ጥላ የሰራውን ሐውልት ተመለከቱ። ኒስካነን ለናበበ ይህንን ሐውልት ታወቃችሁት አሏቸው። ከሁሉ ሐውልቶች በቁመቱ የገዘፈው ትልቁን ሐውልት ናበበ ተመለከቱ። ብዙዎቹ ያያችኋቸው ሐውልቶች ከግብጽ የተዘረፉ ናቸው። ይሄኛው ግን ሞሶሎኒና ወታደሮቹ ከኢትዮጵያ የዘረፉት ቅርስ ነው። ናበበ በባዕድ ሀገር የቆመውን የሚያስተውል የሚመስል ቅርስ በቁጭት ተመለከቱት። እዚህ የኢትዮጵያውያን ውድ ታሪክ ተናጋሪ ቅርስ ጋር ሲደርሱ እውነተኛውን ፍልሚያ ይጀምራሉ። ለኢትዮጵያ ክብር፣ ለነጻነቷ፣ ለአንድነቷ፣ ለታሪኳ ለተፋለሙ ልጆቿ ካሳ የሚሆን ዘላለማዊ ድል ለመፍጠር የልባቸውን ዛቻ በውስጣቸው ገለጹ። ኢትዮጵያ በሁሉም ውድድሮች ሜዳሊያ አጥታለች። የመጨረሻው ተስፋ አበበዎቹ ላይ ሆኗል። የዘገየው ከሰዓት ደረሰም። በሮም ፀሐይ ልትጠልቅ ነው። ኮንስታንቲን አርክ በሮማ ኮሎሴም ቦታ ስር የመነሻ መድረሻ ቦታ የማራቶኑ መጀመሪያ ሰዓት ያቁነጥነጣቸው ሯጮች የሽምጥ ግልቢያ ለማድረግ እንዳኮበኮቡ ፈረሶች ይቅበጠበጣሉ። የአዲዳስ ኩባንያ ተወካይ ወደ ኒስካነን ጠጋለ። የአበበ ጫማ ጉዳይ አልተሳካም። 1500 ጫማዎችን ሰጥተናል። ያሉንን ሁሉ ፈትሸናል። ለአበበ እግር የሚሆን ጫማ አላገኘንም። የመጨረሻው መልስ ሆኗል። አሁን ጉዳዩን ማስተካከል አይቻልም። አበበ በእነዚያ ባዶ እግሮቹ ከኒስካነን ጋር ቀድሞ የጎበኛቸውን የኮብል መንገዶች እንደ ልቡ ረግጦ ስለማሸነፍ እንጂ ስለ ጫማው ጉዳይ ረስቶታል። አጠገቡ ያሉት ሯጮች ግን እግሩን ደጋግመው እየተመለከቱ ይስቁ ነበር። ማራቶኑ የማይጀመር ሩጫ ይመስል ሁሉም ጉጉቱ ወደ ንዴት ተቀይሯል። በዚህ መሃል ሽጉጡ ተተኮሰ። የኢትዮጵያው ታምረኛ ሩጫ ገድል ደጋግማችሁ በሰማችሁት መልኩ ቀጠለ። ቤርፉት ሻምፒዮን መጽሐፍ ግን ያንን የኢትዮጵያዊ ወታደር ገድል እንደሚከተለው ይተርከዋል። አበበ የሚወዳደር አይመስልም፣ የሚሮጥ ሯጭ እንጂ። አንዳቸውም አእምሮ ውስጥ ያሉ አይመስልም። በጸጥታ እንደሚሰገር ማዕበል ደረቱን በኩራት ቀና አድርጎ ፊቱን ቅጭም አድርጎ የተንፋሹ ሚዛን ሳይዛባ በኩራት በግርማ ሞገስ ወደፊት እየነጎደ ነው። አውሮፓዊ፣ ሶቪየታዊ፣ አሜሪካናዊ ሯጮች ተራ በተራ አረንጓዴ፣ ቢጫ፣ ቀይ ለብሰው በባዶ እግሩ ወደ ሮም ኮሎሴም የንግስና መንበር የሚንደረደር ጥቁር ሯጭ ከፊታቸው ሲያልፋቸው ይመለከታሉ። እሱን ከኋላ የሚያዩት፣ እሱ ግን ዞሮ ማያያቸው አትሌቶች ቁጥር እየበረከተ ሄደ። አበበ እየሮጠ እንጂ እየተወዳደረ አይመስልም። ቁጡ፣ ኮስታራ፣ አሸናፊ፣ የበላይ ሯጭ ነው። ማንም ግምት ያልሰጠው፣ ጋዜጠኞች ሁሉ ደንግጠው እየተመለከቱት ነው። አበበ ከማያውቃቸው ሯጮች ጋር ለመጀመሪያ ጊዜ እየሮጠ ነው። እያንዳንዳቸው መሸነፍ ካለባቸው ሯጮች ጋር። አበበ ብዙ ሯጮቹን አልፏል። 26 ቁጥር ይለብሳል። ከባድ ነው የተባለውን ራዲን ግን ሊያገኘው አልቻለም። አለፊዋለሁ ወይስ ቀድሞኛል? 185 ቁጥር የለበሰ ትጉህ ሯጭ ግን ከፊቱ ይሮጣል። አሯሯጡ ድንቅ መሆኑን አበበ ታዝቧል። ግን ማን ነው?
አበበ ፍጥነት ይጨምራል። 185 ቁጥር የለበሰው ሯጭም ይጨምራል። ማራቶን የሁለቱ ናት። 185 የለበሰው 26 ቁጥር ይለብሳል የተባለው ሞሮኮዊው ራዲ ነው። ጋዜጠኞች እያንባረቁ ነው። ራዲና አበበ ቢቂላ የሚባል ኢትዮጵያዊ ወታደር በባዶ እግር እየተፋለሙ ነው እያሉ ይጮሃሉ። ኒውዚላንዳዊ ማጌ በሶስተኝነት አለ። አበበ ለምን ፍጥነት አይጨምርም? ኒስካንን ጨነቃቸው። ምን ይጠብቃል? የተባለው የሚወጣበት ቦታ እያለፈው ነው፣ ግን ራዲ ነው የሚመራው። አበበ ከአሰልጣኙ ኦኒ ኒስካንን ጋር የተነጋገረውን የረሳ ይመስላል። ድንገት ፍጥነቱን ጨመረ። ሞሮኮዊው ራዲም ምላሽ ሰጠ። ጨለማ ነው። አበበ አይን ላይ ፓውዛ ይበራል። የሚረብሸውን ብርሃን አልፎ አልፎ እየከለለ አቤ ወደ ኮሎሴሙ ተንደረደረ። ፒያዛ ዲፓርታ ካፔና ኒስካንንና አቤ አክሱም ሐውልትን ያዩበት ቦታ። አክሱም እንደ ጥንቁቅ ወታደር ቀጥ ብሎ ቆሞ ዘራፊዎቹን ብቻውን እየተበቀለለት ያለውን ጀግና በአክብሮት የሚቀበል ይመስላል። አበበ ራዲን ለመጨረሻ ጊዜ ጥሎ የሚሄድበት፣ የኢትዮጵያን እውነተኛውን ድል የሚጽፍበት፣ ሮምንና ማራቶንን የሚማርክበት ዋናው ቦታ ይህ ነው። ከኒስካንን ጋር እንደተነጋገሩት አበበ የሮም አክሱም ሐውልት ላይ ዋናውን ስራ ጀመረ። ከዚያ በኋላ ታሪክ ሰርክ የሚያነሳው ሁሉ በአበበ ቢቂላ ተፈጸመ። የፎቶግራፍ ፍላሾች ተብለጨለጩ። ፓውዛዎች ተለቀቁ። መቅረዝ ላይ ያሉ መብራቶች ተለኮሱ። ተመልካቾች የእጅ መብራቶችን አንቦቆቦቁ። ሮም ጨልማለች። ነገር ግን በማይታሰብ የማራቶን ገድለኛ ድል ፈክታለች። ኒስካንን አበባ ይዞ እያሉ ይጮሃሉ። ኒስካንን ከፍቅሩ ኪዳኔ ጋር ሆነው ለተወሰነ ርቀት ከኋላ ሆነው አበበ እያሉ ካጠገቡ እየጮሁ ተከተሉት። ኮንስታንቲን አርክ ላይ ቆፍጣናው ወታደር የመጨረሻውን የድል ክር በጠሰ። ሁሉም ሸሹት። የአምቡላንስ ሰራተኞች ፎጣ ሊጥሉበት ተዘጋጅተዋል። ግን ሌላ የተለየ ጠንካራ ፍጡር እንዳዩ ሁሉ ፈሩ። ይንበረከካል ወይስ ተዝለፍልፎ ይወድቃል? እየጠበቁ ነው። ሁሉም በጥያቄ እያዩት ነው። አበበ ሌላ ሩጫ የሚጀምር ይመስል እግሮቹ አላረፉም። በአርኩ ውስጥ ይዝናናል፣ እንደገና ይሮጣል። ፈጣሪውን ጎንበስ ብሎ አመስገነ። ከደቂቃዎች በኋላ አትሌቶች በትከሻቸው ከፍ አድርገው ሰቀሉት። ሪፖርተሮች በልበ ሙሉነቱ ተገረሙ። አንድ ጥያቄ ከሁሉ በላይ አጓጉቷቸዋል። አሁን ሩጥ ብትባል የቀረ ሌላ ኃይል አለ ማለት ነው አሉት። 20 ኪሎ ሜትር እንደገና መሮጥ እችላለሁ አለ። ሪፖርተሮች ሳቁ። የወርቅ ሜዳሊያው አበበ አንገት ላይ ተጠለቀ። የሮማ ኮሎሴም ታዳሚ ጸጥ አለ። የኢጣሊያ ኦርኬስትራ ተዘጋጀ። ከዓመታት በፊት በወራሪነት ዝቅ ያደረጉት ሰንደቅ ዓላማ ሮማን ብርት ላይ ተውለበለበ። ኢትዮጵያ ሆይ ደስ ይበልሽ የወቅቱ የአገሪቱ ብሔራዊ መዝሙር በጣሊያን ኦርኬስትራ ከፍ ብሎ ተዘመረ። From this day on, the name of Abebe Bikila will rank alongside those of Nurmi and Zatulik. Even the athlete who arrives 1 hour after him has added his piece to the history of this fantastic marathon. Yeah.
ወታደር ሎጋ አበበ ቢቂላ ሮምንና ዓለምን ማረከም። ትሪቡን ትውሳ the barefoot runner አበበ ቢቂላ ፖል ራምቤሊ እንደጻፈው ከላው ላይ ሆኖ ሰላምታ እየሰጠ እነሆ ጉዞውን ጀምሯል። ከፊቱ የኦሊምፒክ ሰንደቅ ዓላማ ይውለበለባል። ይህ የሚሰማው በየሰፈሩ ያሉት እናቶች እየወጡ ለአበበ ቢቂላ ደስታቸውን ሲገልጹለት ነው። አሁን ልክ ለ4 ሰዓት 10 ደቂቃ ጉዳይ ሆኗል። አበበ ቢቂላን የያዘው ልዩ መኪና ከመስቀል አደባባይ ደርሷል። በአደባባዩ ላይ የሚገኘው ሕዝብ እጅግ ብዙ ሆኖ ይታያል። በእውነቱ የሕዝቡ ብዛት ከመጠን ያለፈ በመሆኑ ግምቱ ይህን ያህል ነው ብሎ ለማለት ያዳግታል። በእውነቱ ይህን የመሰለ ታላቅ በዓልና አቀባበል ያላየ ሰው እንዴት ይቆጭ ይሆን?